በጣም ደስ የሚል የሚገርምም ነው። በነቅድስት ዳጣ ዘንድ ታላቅ ደስታ ፈንጠዝያ ሆኗል። ብሩክ ልጁን ይዞ ለሕክምና ከሄደበት በሰላም መጥቷል። እነቅድስትና ዳጣን ሰርፕራይዝ አድርጓቸው ነበር። የምሳሌ የጤና ሁኔታ 100% በጣም ጥሩ ሆኗል። ሌላ ተጨማሪ ደስታ ቅድስት እንደፈለገችው እንዳሰበችው እንደምኞታ እየሆነ ነው። ብሩክን ተወደው ታፈቅረው ነበርና ያው እሷም እንደፈለገችው እንግዲህ እሱ ማያገባኝ ከሆነ በቃ አገባለሁ እድሜም እየሄደ ነው ብላ ነበርና እንደሷ ፍላጎት ብሩክም እሷን ይወዳት ነበር፣ ለፍቅርም ያስባት ነበርና ቀለበት ታገቢኛለሽ ወይ ሲል ጠየቃት። ሰላም ሰላም ብያለሁ ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ዓለም ጥግ ሰላም ጤና ይብዛላችሁ። እንደምን ቆይታችኋል? እንኳን ወደዚህ ቻናል በደህና መጣችሁ። ወደዚህ ቻናል አዲስ ጎራ ብላችሁ የመጣችሁ ካላችሁ ሰብስክራይብ በማድረግ ቻናሉን እንድትቀላቀሉት ጋበዝኩ። ነባር ቤተሰቦች ስለምታበረታቱን አመሰግናለሁ። ቪዲዮ ላይክ ማድረግ እንዳትረሱ። እንግዲህ በጣም ደስ ይላል። በጉጉት ስንጠብቀው የነበረው የምሳሌ ድራማ ተለቋል። ብሩክም እንግዲህ ለሕክምና ልጁን ይዞ ከሄደበት ተሳክቶለት ልጁን በሙሉ ጤንነት ይዟት ተመልሷል። የነ ቅድስትና ዳጣ እንግዲህ ለቅሷቸው በደስታ በሳቅ ተለውጧል። እንደገመት ነው ያው ብሩክ እነ ቅድስትን ሰርፕራይዝ ለማድረግ ኦዲየንስን ሁሉ ሰርፕራይዝ ለማድረግ ነው እንጂ ምሳሌ በሙሉ ጤንነት ተመልሳለች ማለት ነው። ያ ማለት እንግዲህ ለጠላት ታላቅ ሽንፈት ውርደትና ቅሌት ሆኗል ማለት ነው። እነ ማህሌትና ኤፍራታ ዝናን ጨምሮ ሽንፈታቸውን ተከናንበው እንግዲህ ውርደታቸውን ተከናንበው በታላቅ ንዴትና ሀዘን ተውጠዋል። ምክንያቱም ይህ ለነሱ በተለይ ለማህሌት ይህ ሽንፈት ነውና ይህንን ማየት ለሷ ውርደት ነውና በጣሙን ተናዳ እንግዲህ በቀጣይ ደግሞ እንግዲህ እጅ አልሰጥም ስትል አሁንም ቢሆን ለሴራ እንግዲህ አጥብቃ በኃይል ተነሳስታለች። አብሯት ከሚሰራው ከሚመስላት ከዝና ጋር እንግዲህ እንደገና በኃይል ተነሳስተዋል። ድሮም አላረፉም፣ ረፍት እንቅልፍ አጥተዋል። ለክፋት ተነስተው ስላልተሳካላቸው አሁንም ቢሆን እንግዲህ በብሩክም ላይ ጭምር እንዲሁም በዋናነት ግን ሞገስን ለማግኘት እንግዲህ በጣሙን አድብተዋል። ሆኖም ግን ሞገስ ይህንን ስለሚያውቅ እንግዲህ መግቢያ መውጫውን እየቃኘ በጥንቃቄ ነው የሚንቀሳቀሰው። እንዲሁም ራሱን ከእግዚአብሔር በታች በመጠበቅ ነው የሚወጣ የሚገባው ማለት ነው። ያው እንደ ልቡም አይወጣም አይገባም። በአጋጣሚም ከወጣ ግን ያው ዙሪያውን ቃኝቶ ነው። ምክንያቱም ያው ስለማያርፉ ሀሳባቸውን ስማርት ስለሆነ ስለተረዳ ማለት ነው። በተለይ ደግሞ የዝናን ሀሳብ ጠንቅቆ አሰራሩን ሁሉ ስለተረዳ እንግዲህ ባለፈው እነ ብሩክንም ለመቀበል በሄዱ ጊዜ እሱ ከቅርብ ርቀት ሆኖ ሲከታተል ነበር። እንደ ግምቱም ደግሞ ያው እነሱን ቀርቦ ብሩክን ለመቀበል እንኳን ምህረትም አድርጎለት ሊቀበለው እንኳን ቢጠጋ እዛ ጋር እንግዲህ መጨረሻው ይሆን ነበር። ስለሆነም እነሱን ከቅርብ ርቀት የምሳሌን ደህንነት አጠቃላይ ያለውን ሁኔታ ከቅርብ ርቀት ሆኖ ሲቃኝ ስለነበር እንግዲህ ከነዝና አምልጧል። አላገኙትም አላዩትም ማለት ነው። እሱ ግን አይተዋቸዋል። እንግዲህ ከቅርብ ርቀት ሆነው እነ ምሳሌን ሲመጡ ያለውን ሁኔታ የምሳሌን ደህንነት የብሩክን ሁኔታ የነ ቅድስትና ዳጣን ደስታ ያን ሁሉ ከቅርብ ርቀት ሆነው ተመልክተው አይናቸው ደም ለብሶ በጣሙን ተናደው እንግዲህ በሽንፈትና በቅሌት ተከናንበው ወደ ቤታቸው ተመልሰው እንግዲህ በቀጣይም አንተኛም እንግዲህ ልንሰራ ያሰብነውን ነገር እንሰራለን እያሉ ነው። እንግዲህ ደግሞ ማህሌትም ይህ የመጨረሻ ቻንሷ ነውና ይህንን ካላሳካች ባዶ መቅረቷ ነውና ምንም በዙሪያዋ ተስፋ የምታደርገው ነገር ስለሌለ ሲቀጥል ስሟም ጠፍቷል፣ ተዋርዳለች በዛ ቪዲዮም የተነሳ ማለት ነው። ስለሆነም ሊያገባትም የሚፈልግ እንደሌለ ታውቃለች። ምንም ደግሞ በዙሪያ የምትይዘው የምትጨብጠውም ነገር የለም፣ ተስፋ የምታደርገውም። ስለሆነም
ይህንን ነገር እንግዲህ ለማድረግ ለማሳካትና ባለቤት ለመሆን እጅግ ቋምጣለች። ዝናም ደግሞ በዛ እያባበላት እንግዲህ ቤት እንዲኖርሽ ከፈለግሽ የምትፈልጊውን ነገር ለማግኘት ከፈለግሽ ይህንን ማሳካት አለብን። ለዚህም እኔም እሳተፋለሁ፣ አልቀመጥም፣ አንቺን አምኜ ትችሽ አልቀመጥም ሲል እንግዲህ አብረው ተያይዘው አየር መንገድ ሄደው ነበር። ነገር ግን ሞገስን አላገኙም። አሁንም ቢሆን ያው መልእክተኛቸውን ልከው ሞገስን እንዲከታተሉት፣ ሞገስን ደግሞ ለመከታተል በፊት በዳጣ በኩል ነበር። አሁን ግን በዳጣ በኩል ሳይሆን በብሩክ በኩል አድርገዋል። መስመራቸውን በዛ ዘርግተዋል ማለት ነው። ምክንያቱም ሞገስ አይጨክንም፣ በብሩክ አይጨክንም እና ሞገስ ብሩክን ለማግኘት ሞገስ በሚወጣ ሰዓት እናገኘዋለን ብሎ እንግዲህ ስማርቱ ዝና በዛ እንግዲህ አስቧል። እንዳለውም ደግሞ ያው ሞገስ ብሩክንም ለማግኘት ሳይሆን ዳጣን ለማግኘት በሚል በወጣበት ያው ብሩክም ደግሞ ሞገስን ለማግኘት እጅጉን ስለጓጓ ምክንያቱም የዋለለት ውለታ ይህ ነው የሚባል ስላይደለ እግሩ ላይም ወድቆ ቢሆን ይቅርታውን ለመጠየቅና ምስጋናውንም ለማቅረብ የውስጡንም ሀሳብ ሊያጋራው ደስታውን ሊያካፍለው ፈልጎ ኖሯል። ከዳጣ ጋር ተከትሎ ብሩክ ሄዶ ነበር ሞገስን ለማግኘት። በዛም ተቀምጠው ሞገስን እየጠበቁት እያለ እንግዲህ ሞገስ ግን እንግዲህ የዋዛ አይደለም። ስንት ጊዜ ይሸወዳል፣ ብዙ ጊዜ ተሸውዷል፣ ብዙ ጊዜ በዝና ጉድ ሆኗል፣ ተይዟል፣ ብዙ ነገር ደርሶበታል። አሁን ግን እያንዳንዷን እንቅስቃሴ እየቃኘ ስለሆነ ያው እነ ብሩክን ከቅርብ ርቀት አይቷቸው ዙሪያችሁን አይታችኋል ወይ ብሎ ለዳጣ ደውሎላት ነበር። ዳጣ ደግሞ ምንም የሚታየን ነገር የለም፣ ሰላም ነው፣ ዙሪያችን ምንም ሰው የለም እያለች ስትቃኝም እንግዲህ ማንም የለም። እሱ ግን እየቃኘ ቀስ እያለ እየሄደ ባየ ሰዓት ያው ያ መልእክተኛውም እንግዲህ እነ ብሩክን እና ብሩክና ዳጣ አብረው ሆነው ሞገስ ደግሞ ሊመጣ እያለ ስለተመለከተ ያንንም ሪፖርት እየነገራቸው ነበርና ማህሌትና ዝናም እንግዲህ ማህሌትም ካለችበት ሆና እንግዲህ አላረፈችም፣ ቤትም አልተቀመጠችም፣ ከቅርብ ርቀት ሆና እሷም ያው አብራው ከመልእክተኛ ጋር ባትሆንም ግን መልእክቶችን እያደረሰች ቀጥታ ያለውን ሪፖርት ለዝና እየነገረች፣ ዝናም እንግዲህ ከእሷ ጋር ሆኖ ተያይዘው ወደዛ መልእክተኛ ጋር እየሄዱ ብሩክን ሞገስን ለማግኘት ማለት ነው። በዛ ሁኔታ እንግዲህ ሞገስም እነሱን አይቷቸው ኖሯል። እዛ ጋር እንግዲህ ፊት ለፊት ሊጋፈጥ ሽጉጡን የያዘውን የብሩክን ሽጉጥ እንግዲህ ለመከላከል ብሎ ለራሱ የያዘው ነበርና ያንንም እያወጣ ነበር ድራማው የተጠናቀቀው። እጅግ በጣም ልብ አንጠልጣይ ፓርት ነው በእውነቱ። ተዋናዮች የተሰጣቸውን እንግዲህ በብቃት እየተወኑ በጣም ጥሩ የሆነ ድራማ በቃ ሰውን የሚያጓጓ አይነት አድርገው ነው እየሰሩ ያሉት። እንግዲህ እነ ማህሌት አሁንም እንግዲህ ይሳካልናል ብለው እየተፍጨረጨሩ ነው እንጂ የሚሳካላቸው አይነት አይደለም። ምክንያቱም ክፎች ያው አይሳካላቸውም፣ እስከ ፍጻሜ የሚሳካ መስሏቸው እንደ ጅምሩ የሚቀጥል መስሏቸው ነው። ነገር ግን እየሆነ ያለው ተቃራኒ ነው። እንደ ስራቸው የእጃቸውን እያገኙ ነው። ዝናም ቢሆን በጉልበቱና ባለው ነገር ተማምኖ የሚፈልገውን ሁሉ ማግኘት የሚችል መስሎታል። ነገር ግን አይደለም። ሉላም ቢሆን ከሱ ጋር ከመኖር ሞትን መርጣለች፣ አልፈልገውም ብላለች። ወደሱ ከመመለስ ራሷን ቢሆን ማጥፋት ነው ምርጫው የመጨረሻ ማለት ነው። ዝና ደግሞ እረፍት ካጣ ቆየ። እንግዲህ ሉላ ከቅፉ ከወጣች ጊዜ ጀምሮ ሰላም የለውም። እናም ደግሞ ማህሌት እንዴት ነህ ደህና ነህ ወይ ብላ እንኳን ሰላምታ ስትጠይቀው ደህንነቱን መጠየቋ ራሱ ያናደዋል። ምክንያቱም ደህና እንዳልሆንኩ እያወቅሽ እንግዲህ ሉላን ከኔ አጥቼ እንዴት ነው ደህና የመሆነው ነው። እሷ ደግሞ እሱንም ለማናደድም ሲቀጥል ደግሞ እንደዛ አንገትህን አጣማ መታህ ከቤት ወጥታ በዚህ ልክ እሷን አንተ መውደድ ምን ይሉታል ብላ ስትል እንደውም እንዳላጋጭሽ ሁሉ ብሎ ሲዝትባትም ሲያንቋሻትም ተመልክተን ነበር። እንግዲህ ሉላ ምንም ብታደርገው ያው ዝና ይናደድ እንጂ ፍቅሩን ግን አልቀነሰበትም። አሁንም ይወዳታል፣ ያፈቅራታል። ግን ምን አይነት ፍቅር ነው? እንዲህ ሰውን እየበደሉ ጨቁኖ እያኖሩ ምን ይሉታል ይህን ፍቅር? ምሳሌ ታክማ ከመጣች ጊዜ ጀምሮ ይበልጥ አምሮባታል። በጣም ፊዚካሊ ራሱ ለውጧ በጣም ደስ ይላል።
ፕላስ ደግሞ በጣም በሚገርም ሁኔታ ቅድስትን እየሸወደቻት እያታለለቻት በቅድስት ላይ እየሳቀችባትም ትገኛለች። እንደ ቀድሞ እንግዲህ ቅድስትም እየሳሳችላት ስትዘል ስትጫወት ይደክምሻል በቃሽ ስትላት እሷ ደግሞ ልክ ፌንት የሰራ እየመሰለ ሰው ሆና እንግዲህ እየወደቀች ቅድስትን ብዙ ጊዜ እያስደነገጠች እያስለቀሰች ቅድስትን በጣም በሷ ተገርማ እየተመለከተቻት ነበር። ዳጣ ብሩክ ከሄደ በኋላ ስለሆነው ነገር እየነገረችው ነበር። የቤተሰቦቿንም ማፋለግ ምን ደረጃ እንደደረሰች በቀጣይም እሱም ሊረዳት እንደሚችል አይነት ነገር እየነገረችው እሱም ደግሞ በሰማው ነገር ተደስቶም ነበር። እናም ከዚህም በኋላም ያው እሱም እንደሚረዳት አብሮ እንደሚያፋልጋት ያውም ደግሞ በእኔ ስም ስለምን ትጠሪያለሽ? እንድትጠሪ ፈቃዴ ነው ቃልም ገብቻለሁ፣ ነገር ግን አባትሽን ታገኘዋለሽ እያለ በተስፋ እንግዲህ የሞላት በዛ ሂደት ላይ ነው እንግዲህ ድራማው የተጠናቀቀው። በቀጣይ ምን ይፈጠር ይሆን? እሷስ ቤተሰቦቿን ታገኝ ይሆን? የነ ሞገስስ ሁኔታ አጠቃላይ ያለውን በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ደህና ሁኑ። ባይ ባይ።